እንኳን ደህና መጣ አብዱል ዋሂድ እንኳን ደህና መጣ። እሺ አብዱ፣ አሁን ደግሞ ሁሴን ማውራት ይፈልጋል። ለምንድን ነው የማታወሩት ሙስሊሞች? ተው በቃ ይማሩ። እሺ ችግር የለው። ሌሎች ጥያቄው በደንብ ሲገባቸው ደግሞ የእንትናንም አይተዋል። የአቡበከርንም ሲቀጥፍ የስህተት ማዕት አወጣበት ማለት ነው። አባሹ መሀይም ናቸው እኮ አብያዎች። አንዴ አዳምጥ፣ ክፈተው ክርስቲያን ያዘጋጃቸውን ኪታቦች እያወደሰ እንዲህ ብሎ ነበር። ሺዓዎቹ ጋር መጣ፣ አነበበው መጽሐፉን። ሺዓዎች ከሚያውቁት በላይ ሺዓን ያውቃል። ሚንሀጁ ሱና የሚል መጽሐፍ ጻፈ። የዚህን ኪታብ ምንነት ከመጥቀሳችን በፊት በቅድሚያ ልናውቀው የሚገባው እኛ አህል ሱና ወልጀማዓዎች ራፊዳዎች እንዳደረጉት ሰይዱና ዓሊይን ረዲየላሁ ተዓላ አንሁ ደንበል ባለፈ መልኩ በማወደስ ሰይዱና አቡበክርን ስዲቅ እና ሰይዱና ዑመርን አናጣጥልም። በሌላ በኩል የሰይዱና አቡበክርን ስዲቅ እና የሰይዱና ዑመርን ታላቅነት ለማሳየት ሰይዱና ዓሊይን ረዲየላሁ አንሁ አናጣጥልም። የእኛ ትክክለኛው መንገድ ለሁሉም የሚገባቸውን ክብር መስጠት ነው። ታዲያ ኢብኑ ተይሚያ ሚንሃጁ ሱነት ነበዊያ የተባለውን መጽሐፉን ያዘጋጀው ከራፊዳዎች በአንዱ ላይ መልስ ለመስጠት ፈልጎ ቢሆንም ነገር ግን ይህን ኪታቡን ወንድሞችና እህቶቼ ያዘው። ቆይ ኢብኑ ተይሚያ ማለት እንግዲህ ሼክ ኢስላም የሚሉት የሙስሊሞች ሼክ የሚሉት ዋሃብያዎች የሚመሩበት በጣም ታላቅ ሼክ የሚባለውና ዋናቸው ነው። እና ያሲን ኑሩ ጠቅሶት ነው። ኢብን ተሳስቶ ነው የጠቀሰው። ኢብኑ ተይሚያ እንግዲህ በጠቀሰው በመጽሐፍቶቹ አንዱ ቢያን አልተልቢስ ላይ አላህ ይጠብቀን። ባረከላሁ ፊኩም ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ያሲን ኑሩ ኢብኑ ተይሚያ ሌላም አሳያቸዋለሁ። ቀጥልሽ አፍጥነዋ አክቹሊ እኔ ያየሁት የትኛውን አልነበረም። አሪፍ አድርጎ የደቆሰበት ነበረ። እንትና ያሲን ኑሩን አሪፍ አድርጎ የቀጠቀጠበት አለ። ቆይ አወጣዋለሁ፣ ልፈልገው ኔትወርኬን እስከዛ ላስተካክል። ቀጥል አወራው ሁሴን። ኤኒዌይስ ምንድነው እሱ አሁን እዚህኛውም ላይ እያለ ያለው ምንድነው ይሄ የጥመት መንገድ ነው። ያሲን ኑሩ የጠቀሰው መጽሐፍ በራሱ ያሲን ኑሩ የጥመትና የስህተት መንገድ ነው እምነታቸው። ለዛም ነው ገሃነም የሚገቡ ናቸው ብለው ነው የሚያምኗቸው። ኤሬስ ግን ኢብኑ ተይሚያ አሁንም በዚሁ ከእንትን ጋር በተያያዘ የሚከተለው እንደዛው ነው የሚመስለኝ። ዋብያ ስለሆነ አላህ ፍሪዛም የሆነ ፂም አልባ የሆነ ቆንጅዬ ወጣት ወንድ ነው። ይሄ ወንድ ደግሞ እግር ያለው ነው። እግሩን ደግሞ ነው የሚሞላት እና ገሃነም የምትሞላው በአላህ እግር ነው። አላህ እግሩን ገሃነም ይከታል አይከትም የሚለውን ጥያቄ ትመልሱልኛላችሁ። ከዛ ገሃነም ውስጥ እግሩን የሚከት ደግሞ ገሃነም ውስጥ ምን ምን እንዳለ አሳያችኋለሁኝ። ቀጥል። ከሰሞኑ ኢብኑ ተይሚያን የሚያወድስበትን ኹጥባ አደረኩ ብሎ ነበር። ኢንሻአላሁ ተዓላ የጠቀሳቸውን ነገሮች እያንዳንዱን ወደፊት በተከታታይ ክፍሎች የምንጠቅስ ይሆናል። ለዚህበት ጊዜ ሶስት ያስገረሙኝና ፈገግም እየጠቀሰ ባለበት ሁኔታ እንዲህ ማለቱ ኢብኑል ቀይም ሲባል ትሰማለህ? እሱ ኢብኑ ተይሚያ ደረሳ። ኢብኑ አብድልበር እንደሚታወቀው ኢብኑ አብድልበር ማለት 463ኛው ዓመተ ሂጅሪያ ላይ የሞተ ሲሆን ይህም ማለት ኢብኑ ተይሚያ ከመወለዱ ከ198 ዓመት በፊት ማለት ነው። ታዲያ እንዴት ነው ከ198 ዓመት በፊት የሞተው ኢብኑ አብድልበር የኢብኑ ተይሚያ ተማሪ ሊሆን የሚችለው? ሁለተኛ እንዲህ ማለቱ ያዘው። ይሄ ማለት ምን ማለት ነው? ክርስቲያን አያትህ ለአንተ አንተ ለአያትህ መምህር ነህ ተብለህ እንደመጥቀስ ማለት ነው። ዋብያው የጠቀሰው እንደዛ ነው። የሚል መጽሐፍ አላቸው። እንደሚታወቀው ኢትሓፉ ሳደት ልሙተቂን የተሰኘው ኪታብ 1205ኛው ዓመት
5ኛው ዓመት ያለፉት የሙሐመድ ሙርተዳ ዘቢዲ ኪታብ እንጂ አልሐፊዝ አስዩጢ ኢትሓፍ ሳደት ልሙተቂን የተሰኘ ኪታብ የላቸው። እንዲህ ማለት ነው። ሌላ ውርደት የኢብኑ ተሚያ ብሎ የጠቀሰው መጽሐፍም የሱ አይደለም። ሌላ ውርደት ማለት ነው። ያሲን ኑሩ አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ በዚህ ንግግሩ እነዚያን አህባሽ ብሎ የሰየማቸው ሰዎች ከሱፊያዎች መሆናቸውን እያወቀ ግን በመካከላቸው ልዩነት እንዳለ በማስመሰልና ዋና ጠላታችን አህባሾች እንጂ ሱፊያዎች አይደሉም የሚልን መልእክት ለማስተላለፍ ሞክሯል። ለመሆኑ አዲስ አበባ ላይ እንደ አልይ መስጂድና መሰል የተለያዩ ቦታዎች ላይ የተፈጸሙ እጅግ ዘግናኝ ግፎች እንዲሁም ደግሞ በክፍለ ሀገር በሚገኙ የተለያዩ መስጂዶች ላይ የተፈጸሙ እጅግ አሰሰሙ በኋላ ይህን ሁሉ አሰቃቂ ግፎች ከፈጸሙ በኋላ ጠላትነታችን ከሱፊያዎች ጋር አይደለም ብሎ መናገር በሱፊያዎች ላይ መሳለቅ ነው የሚሆነው። አሜን። አቋም ያላቸው እንዴት ናችሁ? ቤተሰብ ሰላም ናችሁ? እፎይ የምስ እንዴት ነው? አማን ነው አላችሁ? ሁሉ ተማም እንዴት ነው? አለ በጣም እኮ እየሳቁ ነበር። ይሄ ኡስታዝ ስሙ ማን ነው ግን? ስሙን ማወቅ ፈልጋለሁ። አብሶ አቡበከርን በጣም ነው የተጫወተበት። ግን ሶሪ ለካ አቡ ቢላል ይባላል። አቡ ቢላል ይባላል። እንትሉ የፕሮፋይሉ ስም አቡ ቢላል አይደል ነው። ስሙን አላውቀውም። የኡስታዙ ግን አቡበከር ዘበን ነጥብ በተወሰነ ደቂቃ ውስጥ ኦልሞስት ወደ 15 ስህተቶች 1446 ሂጅራ በፊት ተያይዞ የመጣውን እንጂ መሀል ላይ ቆርጦ የገባ ይሄ አጭበርባሪ ኬት እናውቀዋለን። በነገራችን ላይ እኮ በባለፈው ጊዜ አንተ የምታነባቸው የነበሩት ሀዲሶች ምናምን አሉ አይደለ? የእነሱን እኮ ነው ሊትራሊ ይቀበሏቸዋል። አክቹዋሊ ቀደም ያልኩ ነበረ። አላህ ጺም አልባ ነው፣ ፍሪዛም ነው፣ ወንድ ነው፣ እግሩን አጣምሮ እንትን የተቀመጠ ነው ምናምን የሚሉ አሉ። ይሄ ኢብኑ ተሚያ መጽሐፍ ነው። ኢብኑ ተሚያ ደግሞ ሼክ ብለው ሊቀበሉን ነው። እኛ እንደዚህ ስንል ስድብ ነው ይላሉ። አላህ ያለው ይሄ አምጥቶ እየሳለ እንግዲህ ለትውልዱ ሌላ አዲስ ጣዖት እየሳለ ነው። አላህ የሚባል ጣዖት ማለት ነው በእነሱ ስነኝ ጸይሙ እንኳን ደህና መጣ። እንኳን በሰላም ቆያችሁኝ። ብቻ ማውራት እችላለሁ? ሙስሊም ነኝ። እሺ ቀጥል። አሁን የምትሏቸው ሲያወሩ የነበረውና ያሲን ኑሩ እና ዶክተር አቡበክር እነዚህ በመላ ሙስሊምን ሊወክሉ አይችሉም። የሙሐመድ አብዱል ወሃብ ተከታይ የሆኑ ሰዎች በመላ ሙስሊምን ተወካይ ሊሆኑ አይችሉም። የምታውቀው ነገር ማለት ነው። ይሄ ሆዳቸውን እንትን ብለው ዳና የሚባለውን ለምሳሌ እነ ሾንኬ የሚባለውን በወሎ ዙሪያ ያ ሱፊያና ወይስ ዋሃቢያዎቹ ነህ? እኔ ሰለፊያ ነኝ። ኦኬ የሆነ ነገር ልጠይቅህ ፈልጌ ነው። አጎቴ ሊያወራህ ይፈልጋል። አይ አንዴ ልጨርስ። ምን አሁን እስልምና ላይ ቁርአን እስልምና ምን ብሎ ነው የሚያምነው? የነብዩ ይሄ ማህበረሰብ 72 አይነት ሃይማኖት 73 አይነት ይከተላል ወይ 72 እና ሌላው የሰዓት ነው አንዷ ብቻ ነው ምንድነው ነው የሚለው። ኦኬ እሺ እንደዛ ነው የሚለው። መቼስ አንተም ካነበብከው ሐዲሱ እንደዛ ይላል። 73 ቦታ ይከፈላል። እና እነዚህ 72ቱ ላይ ማለት ነው የሚገርምህ ነገር ወሃብያ የሚል ነገር የለም። ሲጀመር ወሃብያ ማለት የአላህ ስም ነው። ወሃብ ማለት አላህ ነው። እና ወሃብ አንደኛ ነገር፣ ሁለተኛ ነገር ደግሞ ሱፊያ ምናምን በሚለው ነገር ልንገርህ። አሁን ወንድሜ እስልኛ ሰማህ ሙአዚ የምትባል ራቡን ቀረብልኝ ወሃብያ የሚለውን አብዱል ወሃብ አንዴ ልጨርስ። ረፍቶት ሊሆን ይችላል። አይ አትጨርሰው። ለመሰለ ራሳቸው መስራቾች ናቸው አሉት።
ዋህብይ ያስቀምጠው አለ። እኛ ዋህብዮች እያለ ከፈለክ እሰጥሃለሁ ቁጥሩ እኔ ፈትዋ ኪታብ ላይ የሆነ ነገር ልንገርህ። አሁን እኮ ኪታብ ካልክ እኮ ኪታብ ማንም ተነስቶ ሊሰራው የሚችል ነገር ነው። ኢብኑ ባሳውን ዋሃብያ ሲል ኪታብ ማንም ተከተለው ብለው አብዱል ወሃብ ማለት የዋሃብዮች መሪ ዋና ረኢሳቸው ነው፣ መስራቹ ማለት ነው። ማንም አህለሱና ወልጀማ የምትከተል ከሆነ በነብያችን ሱና ቀጥ የምትል ከሆነ ቀጥ ማለት ነው። በአብዱል ወሃብ የምትከተል ከሆነ ኤስ እና ጀምስ አንድ ያደምጣ። አሁን ጥሩ ስህተት ነው። አብዱል ወሃብ ማለት አህለሱና ወልጀማ የሆነ ትክክለኛ ሙስሊምና ስንት ኪታቦችን ያለፈ ከኛ ጎን ነው። መሐመድ ይባላል ልጁ መሐመድ ኢብኑ አብዱል እንደዛ ብለ ሄዱ። አባትየው ምንም አላደረገም። ምን ወሊላህ ነው እሱ። ወንድሙም ራሱ ምን ወሊላህ ነው። ሱለይማን ትክክል። ሱለይማን። ስለዚህ ሙዓዝ መሐመድ ይሄ ወሃብያ የሚለው ስም ለኛ አይሰጠንም ወይ ደግሞ አንቀበለው የምትል ከሆነ ስለዚህ የመሐመድ ኢብኑ አብዱል ወሃብ እያንዳንዱ ያመጣቸው አዲስ ነገሮችና እሱ መጽሐፍ ላይ ያሉ ነገሮችን አትቀበልም ማለት ነው። አልቀበልም ብለን ከዛ እናውራለን። ለምን እኔ መሐመድ ቢን አብዱል ወሃብ ትክክል አይደለም የምትልበትን ነገር ነው አሁን የፈለግኩት እኮ። ገሃነም ሞላሽ ወይ የምንልባትን ቀን አስታውስ የምትለዋ እና አላህ ጭማሪ ያለን ብላ የምትጠይቅበትን እንዲሁም ደግሞ አላህ ሁሉን በገሃነም ያደርጋል የሚለውን የምንመለከት ይሆናል ማለት ነው። እናንተ ይሄንን እንዴት ነው የምትረዱት? አላህ ያው አካል አለው ብለህ ታምናለህ? which is ሊትራል የሆነ አምናለሁ። ያ እነሱ ሙዓዝ ማስረጃ አምጣ። ልንገርህ አላህ ያያል ይሰማል፣ ግን በሰው ልጆች ላይክ እንደ ሁማን ቢንግ አይደለም። አንዴ ከኔ ጋር የተወሰኑ ታወራችኋለህ። ባይሆን ግን ከኔ ጋር ማንሳት የምፈልጋቸው ነጥቦች ስላሉ ማለት ነው። ኤኒዌይስ ሳሂህ አልቡኻሪ 48 ላይ አንድ ሐዲስን መሰረት ባደረገ ልጠይቅ የምፈልገው ምንድነው እሱ ቅድም ባልኩ ቁርአን ክፍል መሰረት ገሃነም ሞላሽ ነሽ ብሎ በሚጠይቃት ሰዓት አላህ ነው አይደል የሚጠይቃት? እሷ ጭማሪ ያለን ብላ ትላለች። አስቀድሞ ግን አንዴ ክፍል ልጠቁምህና ወደዚህ እናልፋለን። ሱራ 32 ላይ ውስጥ የተናገረው ገሃነም የተፈጠረችው በሰዎችና በአጋንንት ልትሞላ ሱረቱል ሰጂዳ ክፈትለት ቁጥር 12 ቁጥር 13 ላይ 13 ሶሪ ጥቅስ ተሳስቼ ነው። እሺ ልክ ነህ ቦታው ላይ ነው። ሰጂዳ ያ እየሰማሁ ነው። ትኩረት አድርጋ አዳምጠኝ፣ የምጠይቅ ጥያቄ ስላለ ማለት ነው። ግን አለ ገሃነምን ከሰዎችና ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረሰረት። ገሃነም በምንና በምንድን ነው የምትሞላው? በሰውና በአጋንንት። በሰውና በጂን። ልክ ነህ። በአጋንንት። መልካም። በሰውና በአጋንንት ነው ገሃነም የምትሞላው። እርግጠኛ ነህ ሙዓዝ? እሞላለሁ። እሺ ይሄ ፕሮሚስ ነው አይደል? ቃል የተገባ ነው። ቃል ተገባ። ፕሮሚስ ነው። ልክ ነህ። ኦኬ። ሳሂህ አልቡኻሪ 48 ላይ አንዴ ክፈትልኝ ክርስቲያን ሐዲስ ቅድም ምን ብሎናል? አዎ ሊትራል ፉት እንዳለው አምናለሁ ብሎናል ሙዓዝ። ሊትራል ሳሂህ አልቡኻሪ 48 ላይ እንደዚህ ይላል the prophet said are there any more to come? ነብዩ እንደዚህ አለ፣ ሰዎች ወደ ገሃነም ውስጥ ይወረወራሉ። ገሃነም ምን ትላለች? የቀረ አለ ትላለች፣ የሚመጣ ይቀራል ብላ ትጠይቃለች። ቀደሙ ቁርአን ክፍል የጠቀስኩልህ till Allah put his foot over it and it will say ቃቲ አላህ እግሩን እስኪጭንባት ድረስ ከዛም በቃኝ ትላለች፣ ወይንም ይነፍነፍ ቃቲ ወይንም ይነፍነፍ ትላለች ይላል። ቅድም በጠቀስኩልህ የቁርአን ክፍል መሰረት ገሃነም የሚሞላው በሰውና በአጋንንት ነው አለን። እዚህ ጋር ግን ሲሞላ ያየነው ወይንስ እንዴት ነው? እሱ ገሃነም የምትሞላው በአጋንንትና በሰው ነው ካለም በኋላ እዚህ ጋር ሞልቶ ያገኘነው ግን በሰዎችና በአላህ እግር ነው። ትክክል ሙዓዝ። ሮጣ
ወጣ እናት ነፍጣ ታባል ታው ስድብ ለይሰምና መሰለኝ አይደለም። በቃ መጀመሪያ እኮ አላቅም እኔ እውቀቱ የለኝም እንዳለ ቢወጣ ጥሩ ነበረ ዘሎ። እሱማ ግን ስድብ ጥሩ አይደለም ብዬ ነው እንጂ። አይ ነፍጣም እንግዲህ ሰው እንደሙሉ መጠን ነፍጣ አይጠፋውም። ሊትራሊ ስለሚያምኑት ሊትራል እግር ነው ብለው ስለሚቀበሉት እግር ከሆነ ስፔስ እና ፕሌስ ይፈልጋል። ዛት አለው ያ ዛቱ ነው የሚገባው ተብሎ ተተማመነ። ያን የምትሞላው በአላህ እግር ትሆናለች። ቁርአኑ ላይ ደግሞ በግልጽ የነገረን በሰውና በአጋንንት ይሞላል ያለን ሐዲሱ በምን ይሆናል? በሰውና በአላህ እግር ይሆናል። የአላህ እግር እውነተኛ እግር ነው ከተባለ ሜታፎሪክ ካልሆነ ሳሪያዊ ካልሆነ ስለዚህ የአላህ እግር የአጋንንት እግር ነው ማለት ነው የሚባለው። ፊ ነው አይደለ? መልካም። አረብኛው ፊሂ ነው የሚለው እግሩን ይከታል ነው የሚለው። ይሄ ደግሞ እቺ ሀዋ ደግሞ ለብቻዋ ደግሞ የስም ገላጭ ናት። ገብቶሃል? ሀዋ ለብቻ መጨረሻ መጣችዋ። ኦኬ ፊሃ ሲሆን ማለት ነው። እሷ ውስጥ ነው ጀሃነምን ነው ያ በውስጡ ማለት ነው። በዛ ስለላ እግሩን የሚከተው በጀሃነም ውስጥ ይሆናል ማለት ነው። እንደውም ጭራሽ እንትኑ አረብኛው ላይ ወሰጤ ጀሃነም ነው የሚለው። ይሄ ማለት የጀሃነምን መሀል ላይ ነው የሚለው። ቀደም ነው። ቀደም ማለት እግር ነው በአረብኛ። እና ደግሞ ቀደም ደግሞ ትርጉሙ ምንድነው ማለት ነው? ትርጉሙ ምንድነው ማለት ነው? ደምኩት ማለት ነው። ገብቶሃል? አንዴ ይቅርታ ኔትወርክ ነበር ያስወጣኝ፣ ተመልሻለሁ። ያቆምከው ቦታ መልስልኝ። ቆይ ተው አንተ አጣርተህ መተህ ነው? ቆይ ጠይቀህ መተህ ነው? ቆይ እሱን ሙአዝ አንዴ። ኧረ ሃይማኖት እኮ በጥርጣሬ አይሞላም። አንበሳው እኔ የተሳደብኩ ራሱ ችግር የለውም። አሁን ጥሩ ዒልም እየሰማን ይቅርታ ብዬ ነበረ። እንትን ሶሪ ጠይቄያለሁ። በጣም ማለት ነው። እኔ ስድቡ አይደለም አንተ መሰለህን አድርገን ውስጥ ያለ ከፈለክ እኔ ቪዲዮ ሪከርድ አለ እኔ እልክልሃለሁ ውስጥ መስመር ከመሰለህም ማለት ነው። ወጥቼ ከመሰለህ አይደለም እኔ ይቅርታ ብያለሁ። ተሳድቤ ማለቅም ዛሬ አመልጦኝ ነው። ሶሪ ብያለሁ። እና ኧረ አብሽር አባ፣ እኔ በተሳደበ ምንም አይመስለኝም አባ። ሀሳቤን ለማመሰው እሺ ሚዩት አድርግ። እሺ ጀምስ ቀጥል እንጂ ሐዲሱን። ኦኬ ሚዩት አድርጋችሁት ነው? አይ እኔ ነኝ ራሴ ያደረኩ እያወራ ስለሆነ ምናልባት የሚቀጥል ከሆነ ብዬ ነው። እና ሙአዝ ጋር እንጨርስና ታወራላችሁ። ባይሆን ሜቢ ባጭሩ ጨርስ። ያ ሙአዝ ስለተመለሰ ሙአዝ የጠየቅኩህ ሜቢ ግልጽ ነበረ። ቁርአኑ ላይ ከሰዎችና ከአጋንንት ገሃነምን እንደምትሞላ ገሃነም የምትሞላው በማን ነው ብዬ በሰዎችና በአጋንንት ብለህ ነበረ። ገሃነም የምትሞላው በሰዎችና በአጋንንት ከሆነ መጣ ደግሞ ሰዎች ገቡባ ወይን አላህ ሞልቷታል፣ ወይንም ደግሞ ምንድነው አላህ እግሩ ማለት ነው። አግኝታ ይሆነ ምላሽ ካለ መቀጠል ትችላለህ ሙአዝ። እሺ ሙይት አድርጌው ነው። ቀጥል። ሜቢ መጀመሪያ አልከኝ ምንድነው ገሃነም ሞላሽ ወይ ስትባል ጨመሪ ትላለች ነው ያልከኝ።